ጽጉ ምን አለች? እኔ ከነ አብርሃምና ከነ ሩታ ቀደም ብዬ ዩቲዩብ ጀምሬ ዩቲዩቤ አላደገም፣ እዛው ላይ ነው የቆመው። ስለዚህ ይሄ ነገር ልክ እንደነ አብርሃምና ሩታ እኔም በቃ ወንዶችን ማምጣት ማደባደብ፣ ሴቶች በህይወቴ ማስገባት፣ አለበለዚያ ዩቲዩቤ ማደግ አይችልም ምናምን ብላ ጽጉም ያው ያብ ትላንትና በቀላት አለኝ ሲል የነበረው ከዳኒ ጋር በነበረችበት ሰዓት ላይ አሁን ደግሞ ከያቡ ጋር ስትሆን አሁንም ለበቀል መጣና ድራማቸውን ያጧጧፉት ነው። ታዲያ ከእንደነዚህ አይነት ዩቲዩበሮች ምን ትማራላችሁ? ታዲያ ከእንደነዚህ አይነት የወረደ ማንነት ካላቸው የትኛው ፍቅረኛዋ የትኛው የህይወቷ አጋር ሊሆን ከምትፈልገው ሰው ጋር ራስን ምርጫ ውስጥ እያወዳደሩ ራስን ከፍታ ላይ እና ዝቅታ ላይ ያስቀምጡ የሚገኘው ገንዘብ እውነት ዘላለማዊ ደስታን ይሰጥ ይሆን ወይንስ ጊዜያዊ አገልግሎት ብቻ ሆነው ጊዜያዊ ተገልጋይ ሰዎች ብቻ ሆነው ወድቀው እናገኛቸው ይሆን? በሂደት አብረን እናየዋለን። ማርክንም ተመልከቱት። ማን ተሰርቶ ማን ይቀራል? ሁሉም ማን በህይወቱ በዚህ ውስጥ ቆይ ማለት እንትናም ከፍቅር ጋር ማነው ስሟ ብሩክና ሃይሚም ላይቭ እያወሩ ነው፣ ቪዲዮ ኮል ማለት ነው። እባክህ እኔ በቪዲዮ ከዚህ በኋላ ወጥቼ አንተን ማውራት አልፈልግም። ምን ነው ሽቄን የመጣሁት ኮንትራም ቤት ማዳም ቤት ነው የገባሁት አልሽ ሃይሚ። አመት 2 አመት ትጠብቀኛለህ? አዎ ጠብቅሻለሁ። 10 አመትም 20 አመትም እስከ እድሜ ልክ ጠብቅሻለሁ። እኛው ተጠባበቁ። በደንብ ጠብቃት። አንቺን በደንብ ተጠበቂለት። ተጠባበቁ። እሷ እስከምትመጣ ድረስ እና እኔ አብሬ ካለሁ እኔ ከጎንክ ነኝ። አይክፋክ። አንተን ሲከፋክ ማየት አልፈልግም። አንተ ስታለቅስ ማየት አልፈልግም ትልና አንዷ መታ ልጥፍ። ከዛ በኋላ ሃይሚ አይደለም 2 አመት 2 ቀን አያስፈልገኝም ብላ ራን ብላ ወደ ብሩኬ ቤት ከች። ብቻ ግን በአጠቃላይ ሁሉም የሆነ በቃ አንድ አይነት ባክግራውንድ ነው ያላችሁ። እኛ ራሱ ማለት ምን እንደምናወራ ራሱ አላውቅም። ግን በእናታችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በእናታችሁ ተው ግን ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔም ሀገር ቤት ገብቼ 2 ወንዶች ይዤ ላባላ ነው ልጆቼን አፈሳፍሳቸዋለሁ። የእህቶቼን ልጆች ወንድሞቼን እህቶቼን አፈሳፍሳቸዋለሁ እንጂ ወንድ ልጅማ በፍጹም አላፈሳፍሰው። ምክንያቱም አያገባኝም። እንዲህ የረከሰ ላይፍ አላሳለፍኩም፣ እያሳለፍኩምም አይደለም፣ ወደፊትም ለማሳለፍ አላስበውም፣ አላለመውም። ምክንያቱም ሴት ነኝ፣ ምክንያቱም እናት ነኝ፣ ምክንያቱም ክርስቲያን ነኝ፣ ምክንያቱም ምርጥ ኢትዮጵያዊት ነኝ። አለቀ። this is me። እና ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱ ነው የምላችሁ ፕሊዝ። የቡታጅራ ሴቶች እንደዚህ ቀላል ይሆኑ በትንሽ ጥቅማ ጥቅም የሚሸወዱ በአበባ በቸኮሌት በሆነ የሚወዱት ነገር እያሉ ይሸውዷቸው። ዛሬ መጥተው ይቅርታ ይሄን የምትወጁ ነገር ነው፣ ይሄንን በጣም ትወጂዋለሽ እና ይቅርታ እስከዛሬ ድረስ አብሬሽ ስላልነበርኩኝ አምኜሽ ስለከዳሁሽ አንቺ ታማኝ ነበርሽ፣ እኔ ግን ውሸታም ነኝ ምናምን። ከዛ ሴቶቹ በሰዓቱ ልባቸው ድንድን የማስመሰል ከዛ ቤታቸው ሲሄዱ ልባቸው ቅልጥ። ምን ነው እሺ ባልኩት ነገማ እንደውም እሱ እስኪጠይቀኝም አልጠብቅም። እኔ ራሴ ጠርቸው በቃ እሺ ይቅርታን ተቀብያለሁ አብረን እንኖር ይላሉ። የቡታጅራ ሴቶች ልባቸው እንደጥታቸው በጣም ስስ ናቸው። በቃ የሆነ ወንድ ለሃጩን አዝረብርቦ እንደው በአንድ ሱሪ በተውሶ ስሪም ቢሆን ቢመጣባቸው ሴቶቹ እሺ ከማለት ወደኋላ አይሉ። ቡታጅራ የገባ መንፈስ ይውጣ። አሜን። ቡታጅራ የገባ ሰይጣን ይውጣ። ቡታጅራዎች በሰይጣን መንፈስ በጣም ታጥረዋል። የሰው ይሁን የአውሬ ይሁን መንፈስ ያለባቸው ባናቅም ከተማ ገብተው ከተማውንም በሰይጣን መንፈስ እያወዱት ነው። እና እንግዲህ አንዳንዴ አስተዳደግ ነው የሚባለው እውነት ነው። ለካ አስተዳደጋቸው በጣም ቀጣያጣ ነገር ስለሆነ ለዛ ነው። ቡና እየጠጣሁኝ ነው። እራት ሰርቼ ቤት አጸዳድቼ ሻወር ወስጄ ምናምን ቁጭዬ ቡና እየጠጣሁ ነው። ብቻዬን ማንም የለም። ቤት አይደለም ይቅርና ግቢ ውስጥ ማንም የለም ማለት ነውና አንዳንዴ ደስ ይላል እንደዚህ ስትሆን ማለት ነውና ፈንሻም ፈንድቻለሁኝ። ሰው ብቻውን ሆኖ እንዴ ነው ያላችሁ? የግድ ሰው መኖር አለበት። እኔ
እኔ ቡና እንድጠጣ ወይ ፈንዲሻ እንድበላ ወይ የሆነ ነገር እንዳደርግ። ለማንኛውም አብርሃም እና አቤል አንድ አይነት ሰው አይዲያ አይቀይርም። የሆነ ሰው አይዲያ እኮ ይቀይርና ቆይ ዛሬ እሱ በዚህ ይመጣል እኔ ደግሞ በሌላ ልምጣ ብሎ ተነጋግሮ ምርጥ አይዲያ ይዞ ይመጣል። አንድ አይነት አወላለድ፣ አንድ አይነት እንግዲህ ልጆች፣ አንድ አይነት አልጮች፣ አንድ አይነት የማይረቡ ለትውልድ የማይጠቅሙ ለሀገር የማያገለግሉ ለምድር የሚሸቱ የሚዘገንኑ ወደ ላይ የሚሉ የቡታጅራ ዩቲዩበሮች በቃ ወደዳችሁን ጠላችሁ አሉ። አልፎ የቡታጅራ ዩቲዩበሮች የሚሸቱ ወደን እንኳን ለምንከተላቸው እኔ በነገራችን ላይ ስክሪን ላይ በሚጻፈው ነው ጭራሽ እነሱ ውስጥ ገብቼ ለያቸው ስንት የሚታይ ዩቲዩበር ጠፍቶ ቲክታክ ላይ በሚቆራረጥ ላያችሁ እንጂ ደግሞ እሱንም ስክሮል ሳደርግ ዛሬ ደግሞ ምን ሰሩ ዩቲዩባችሁ ላይ አፌን ከፍቼ ቁጭ ብዬ ድሮ ቀረ አለማወቅ ጅል በነበራችሁ ጊዜ ሳትሰለጥኑ ያኔ በቫዝሊን የማይጸዳ ፊትና የማይጸዳ ጸጉር በነበራችሁ ዘመን በዛን ጊዜ ቀረ። ያ ቡቱቱ ልብሳችሁ ላያችሁ ላይ ጭቅቅት በመሰለ ዘመን በዛን ጊዜ ቀረ። እናንተን መከታተል ዋው ዛሬ ደግሞ ምን ይለቁ ይሆን ዛሬ ደግሞ ምን ያስተምሩን ይሆን ብለን ሰፍ ብለን የምንጠብቃችሁ ድሮ ቀረ። አሁን ስራ ፈት የእናንተ ቢጤ አፉን ከፍቶ ይጠብቃችሁ። ደግሞ እናንተ ማን የሚጠብቃችሁ? ስራ ፈት አንደኛ ነገር የወንድ ሱስ ያለበት የወንድ አራራ ያለበት የወንድ ጥማት ያለበት ይከተል እንደናንተ አይነቱን ዝርክርክ ዩቲዩበሮች ከሴትም ይሁን ከወንድ ማለት ነው። እንደናንተ አይነት ዝርክርክ ወንድ ይከተላችሁ። ጨዋስ ቆፍጠን ኮስተር ያለ ወንድ ግን ስራም አላጣ ረላሽ ምናምን ብሎ ነው ዞር የሚለው ወደ ላይ ትሏቸዋላችሁ እንኳን ሊከተሏችሁ ማለት ነው። ወንዶቹ ብቻ አይደሉም ኢቭን ሴቶቹም ያወታውን እቺ ዘረጦ ምን ብላ እንደመጣች ማለት ነው። ምንድን ያለችው ቆይ ስክሪን ላይ ያለውን ነው ማነብላችሁና የአቤል ሲገርመን አቤል ምን አለ አበባ ይዞ ቸኮሌት ይዞ ብቻ ውስጡ ምን እንደተቀለለ አላውቅም። ያው ከአበባና ከቸኮሌት ወይንም ደግሞ ቦርሳ ወይም ደግሞ የሆነ ሊፕስቲክ ቻፕስቲክ ኩል ምናምን ቢያመጣላቸው ነው ሌላ ሂውማን ሄር ምናልባት ሂውማን ሄር መግዛት አቅም ካለው አቤል ማለት ነው። ከዛ በዘለለ አቤል ስጦታ ይዞላት መጣለ። ለማነች ስሟ ለማርቲ ይቅርታውን አልቀበልም አለች። አቤል አንገቱን አቀረቀረ። አቤል አለቀሰ። አቤል ተናደደ። አቤል ተበሳጨ። ማርቲ ረግጣው ሄደች። ማርቲ ጥላው ሄደች። ማርቲ እያለቀሰ ሲለምናት አልፈልግም ብላው ሄደች። ነገ ደግሞ ትመጣና አቤል በጣም ይቅርታ እኔ ነኝ በቃ ያጠፋሁት አሁን ተረዳው ምንም ችግር አልነበረም አንተ ጋር ሌሎች ሰዎች ነበሩ መተው ህይወታችንን የመጠበጡት ትልና ሲለምናት የነበረ ከሆነ ዛሬ ተሯን ደግሞ እሷ ነገ ትለምነዋለች። ከዛ በኋላ ፒስ ይሆናሉ። ከዛ ደግሞ በፍጹም እነሱማ ሰላም ሆነው ሊኖሩ አይችሉ። ሶሊ ትመጣና እንዴት ታረጋለህ እኔ እኮ እየጠበቅኩ ነው ትልና በጥበጥ አንድ አይነት አይዲያ ሰው ልጅ ይኖራል። አንድ አይነት እንደው ለወጥ የሚል አይዲያ ይጥፋ። ስላልተማሩ እኮ ነው መሀይሞች ስለሆኑ እኮ ነው። በነገራችን ላይ ትምህርት ቤት መጽሐፍ መማር ብቻውን ስለ ዩቲዩብ እውቀት ወይም ደግሞ ስለ ንግግርና ስለ እንትን እውቀት አይሰጣችሁም። አለቀ በቃ። ትምህርት ቤት መግባት ብቻውን ትርጉም የለውም። ወደዳችሁም ጠላችሁም ትምህርት ቤት መግባትና ዲግሪ ዲፕሎማ ማስተርስ ማንኛውንም ነገር ሳይንቲስት ምናምን አርት ምንድነው እሱ የሚባለው ፓይለትስ ዶክተርስ ምናምን የሚሉት እንደነሱስ መማር ብቻ አይደለም ወዳጅ። መማር እሱ ብቻ አለ። ብዙዎች ትላንት ዶክተርና ማስተርስ የጫኑ ሰዎች እኮ ዲግሪ ዲፕሎማ ያላቸው ሰዎች እኮ ዛሬ ምን እያደረጉ እንደሆነ እያየናቸው ነው። መቼም እኛ ቦታው ላይ ባንኖርም በሶሻል ሚዲያ ምን እንደሚያስተላልፉ ለትውልድ ምን አይነት የረከሰ የዘቀጠ መልእክት እንደሚያስተላልፉልን እናውቃለን። ዲግሪ ዲፕሎማ ወይም ትምህርት ቤት ገብቶ መጽሐፍ ማንበብ ብቻውን ትርጉም አይሆንም። ዋናው ጭንቅላትን ማሰራት ነው። ያልተማሩ መሀይሞች ትምህርት ቤት ያልገቡ እናት አባቶቻችን 10 እጥፍ ይበልጧቸዋል። 10 እጅ እነሱ ይበልጧቸዋል።
እነዚህ ካሜራ ስለያዙ ካሜራ ስለደቀኑ እንደነሱ ስማርት ያለ የማይመስላቸው ካሜራና ስልክ ስማርት ስልክ ስለያዙ ጸጉራቸውን እንትን ስለተሰሩ ፍሪዝ ስለተሰሩ የሆነ ነገራቸውን የሆነ ነገር ስላደረጉ አለቀ በቃ። ከነሱ በላይ ሰው ያለ አይመስላቸውም። ከነሱ በላይ ሰው ያለ አይመስላቸውም። አቤል በዚህ መጥቶ ሁሉም አንድ አይነት ቡዜ እኮ ናት። ቡዜ ሩታን አስጠነቀቀቻት። ቡዜ ዳግመኛ ሩታን አጠገቡ እንዳደርሺ ብላለቻት። አላለቻትም እኮ ይሄን ሩታ ሄርሚን አነቀቻት። ሄርሚ ሩታን ልገላት ነው። አልገደለቻትም እኮ አየን እኮ አላነቀቻትም እኮ ምንም ቦታ እኮ እንዲህ የሚሉትን ፎቶ ከየት አምጥተው እንደሚያስገቡት እኮ በቃ እንዲህ የሚሉትን ፎቶ እንደ ወጓጓለኝ የቱ ጋር ይሆን ቁጭ ብዬ ሳላሳልፍ አንዳንዴ የማይበት ጊዜ አለ። የቱ ጋር ይሆን አንገቷን ያነቀቻት፣ የቱ ጋር ይሆን እንደው የእጅ ላይ እጅ የተያዙ ገብቻችሁ ስታይ ምንም ነገር የለም። እና ፎቶውን እንዴት ነው የሚነሱት? እንዴት ነው ፎቶውን የሚነሱት? በቃ ልክ ይሄ ነገር እንዳለቀ ልክ እኔ አንገትሽ ላይ ሳደርግ ተጠንቀቅልሻለኝ፣ ከዛ አንቺም ደግሞ እንዲህ ትያታለሽ፣ ፎቶውን ቀጭ እናደርጋለን። ካሜራማኑ ደና እንትን ነው የዚህ ትምህርት ወስዶ ነው የመጣው ጫካ ውስጥ እና ቡዜ ሩታን አስጠነቀቀቻት አይነን ነገር። ሩታ የምር ልጅሽ ጠፍቶ ቢሆን የምር ልጅሽ እነሱ ጋር ቢሆን ሩታ የምር እንዴ አንቺ እንዴ ኧረ በስመ አብ እነ ቡዜን አርተውት ነው ነው እነሱ የጣሉት እንላለን። አንቺ ምንም እንደዛ ልልሽ ምንም አልቀረኝም። የምር ዛሬ ተመልሰሽ ከመጣሽ እመኝኝ ማናችሁም ዘቅዝቁኝ አፍርጡኝ አንሱ አይመለከተኝም። ምክንያቱም እኔ ለትውልድ የማይጠቅም መልእክት አስተላልፋ ምን ያደርግልኛል? ልጄ ጠፍቶብኝ ሳምንት ዝም ብዬ እንቅልፍ እየተኛው እየተነሳው እየበላው እየጠጣው እየዘነጥኩ እየተቀባባው ምናምን ካሜራ ላይ እደቀናለሁ። ምን ነው ከካሜራ ቅድሚያ እኮ ልጄ ነው። ምንም እንዴ ወንድ እኮ ቢሄድ ወንድ ይተካል። ገባችሁ? አንዳንድ ያልገባችሁ ሰዎች አላችሁ ይመስለኛል። ወንድ ቢሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። እናትና ያማጥሽው ልጅሽ ካመለጠሽ ግን ዳግመኛ አታገኙም። ልጅሽ ካመለጠሽ ያንን ልጅ መልሰሽ አታገኙም። እናትሽ ካመለጠችሽ ያቺን እናትሽ መልሰሽ አታገኛትም። ወንድ ሌላ ወንድ በህይወትሽ መጥቶ ከሄደ ግን ሌላኛው ተረኛው ይገባበታል። ሌላ ሴት መታ በህይወት ከገባች ሌላ ተረኛዋ ሴት መታ ትገባለች። እናት በህይወት እያለች ነው ለእናት ፍቅር፣ ለአባት ፍቅር። ኦኬ ልጅ እኔ ስኖር ነው ለልጄ መኖር ስችል ደግሞ የመጀመሪያ ቅድሚያ እኔ መኖር አለብኝ። ልጄን ለማኖር ስል ይኖራል እኮ እኔ ባልኖርም ልጄ እኮ ይኖራል። ልጄ ይኖራል እኮ እኔ ካልኖርኩኝ በቃ እድል ነውና የሆነ ነገር እግዚአብሔር ያድርሰውና የሆነ ነገር ብንሆን ልጆቻችን ይኖራሉ። እኛም እኮ እንኖራለን፣ ግን በማንም አንተካቸውም፣ በማንም አንቀይራቸውም። ያማጥናቸው ልጆች